እመቤታችን ግን ከሰው ሳይሆን የምትበልጠው ከማን ነው? ከመላእክት በተፈጥሮ ከማይመስሏት ማለት ነው። እመቤታችን ከሁሉም በላይ ናት። መልዕልተ ፍጡራን መትተ ፈጣሪ ከፈጣሪ በታች ከፍጡራን በላይ ፍጡራን ማለት ማንኛውም ፍጡር ከፍጡራን በላይ ስንላት እመቤታችን ከፍጡራን ሁሉ በላይ ናት ስንል ማንኛውንም ፍጡር የበታች አድርገን እግዚአብሔር የፈጠረውን ፍጥረት ሁሉ እመቤታችን ትበልጠዋለች። ከሥላሴ ቀጥላ እሷ ናት። እሷ በላይ ሌላ የለም። ስሟ ማን ተባለች? ቅድስተ ቅዱሳን ከተለዩ የተለየች ከከበሩት የከበርሽ። ይሄ ነው ቅድስተ ቅዱሳን ማለት ነው። ቅድስት እሷው ናት፣ አትለወጥም። እመቤታችን ናት። በዓለመ መላእክትም በዓለመ ሥጋም በዓለመ ነፍስም ቅድስት እሷ ናት። በመላእክትም ዘንድ ቅድስት እሷ ናት። ቅድስት አትለወጥም። እመቤታችን ግን ተመልሳ አልሞተችም። ለምን? ከተለዩ የተለየች ከከበሩ የከበረች ስለሆነች ሁለተኛ አልሞተችም። እንደ ልጇ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ ለአጠይቆት ሰለስቱ አካላት ሥላሴን በስም በግብር በአካል ሶስት በባህሪ በሕልውና በፈቃድ በአገዛዝ አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ እጀምራለሁ። ረድኤተ እግዚአብሔርን አጋዥ ካላደረጉ መማር ማስተማር አይቻልምና በረድኤቱ ጠብቆ መከራውን አርቆ ከዚህ ሰዓት ከዚህ ደርሰን በዓሉን ለማክበር ዝክሩን ለመዘከር ስሙን ለመቀደስ ክብሩን ለመውረስ የሰበሰበን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ስሟ የተመሰገነ ይሁንልን። ሊቃውንተ ቤተ ክርስቲያን አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ደህና መጣችሁ። አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። ቅድስተ ቅዱሳን በሚል ርዕስ እንማማራለን። ዘመኑ ያለንበት ዘመን አስተርእዮ ስለሆነ እግዚአብሔር ክብረ ቅዱሳን እመቤታችን ቅድስተ ቅዱሳን የሚባሉበት ዘመን ነው። ክብረ ቅዱሳን አስተራዬ የቅዱሳን ክብራቸው እግዚአብሔር በአጭር ቁመት በጠባብ ደረት ተወስኖ በቤተልሔም ተወልዶ በጎል ተጥሎ በጨርቅ ተጠቅልሎ ሲያለቅስ ታየ። የቅዱሳን ክብራቸው ክብረ ቅዱሳን እግዚአብሔር ወልድ በዮርዳኖስ በፈለገ ዮርዳኖስ በዮሐንስ እጅ ሲጠመቅ ታየ። ክብረ ቅዱሳን የቅዱሳን ክብራቸው ልዑል እግዚአብሔር በቃና ዘገሊላ ከሰርግ ቤት ተገኝቶ ውሃውን ለውጦ የወይን ጠጅ ሲያደርግ ታየ። ክብረ ቅዱሳን አስተራዬ የቅዱሳን ክብራቸው ልዑል እግዚአብሔር በገዳም ህብስት አበርክቶ ሲያበላ በተራራ ወንጌልን ሲያስተምር ሕሙማንን ሲፈውስ ሙታንን ሲያስነሳ አስተራዬ ታየ ይላልና የቅዱሳን ክብራቸው ልዑል እግዚአብሔር በሥጋ ተገልጦ የታየበት ዘመን ነውና ክብረ ቅዱሳን አስተራዬ ይባላል። እግዚአብሔር የቅዱሳን ክብር ነው ሲባል
ለቅዱሳን ክብርን የሚሰጣቸው ማለት ነው። ቅዱሳንን ያከበራቸው፣ ቅዱሳንን ለክብር የጠራቸው የመረጣቸው ማለት ነው። ክብረ ቅዱሳን ሲባል የቅዱሳን ክብር የነቢያት፣ የሐዋርያት፣ የመላእክት ሁሉ ክብር እሱ ነው። አክሊሎሙ ለመላእክት ይለዋል። የመላእክት ዘውዳቸው እሱ ነው። ለመላእክት የብርሃን ዘውድ ሰጥቶ ያከበራቸው ስለሆነ ክብረ ቅዱሳን ይባላል። ለኃያላን አጽፍ ይለዋል። የሊቃነ መላእክት የብርሃን ካባ ላንቃቸው እሱ ነው። ካባ ላንቃ የብርሃን ልብስ ያለበሳቸው እሱ ነው ያከበራቸው። ክብረ ቅዱሳን ይባላል። ለአጋዕዝት መንፈስ ለሊቃነ መላእክት ረቂቅ የሆነውን እውቀት፣ ረቂቅ የሆነውን ኃይል፣ ረቂቅ የሆነውን ክብር የሰጣቸው እሱ ስለሆነ ክብረ ቅዱሳን ክብሮሙ ለቅዱሳን ይባላል። እንዲሁ ለሐዋርያት፣ ለሰብዓ አርድእት፣ ለሊቃነ ጳጳሳት፣ ለቀሳውስት፣ ለዲያቆናት መንፈሳዊ ኃይልን፣ ማዕረግን፣ ክህነትን የሰጣቸው እሱ ስለሆነ ክብረ ቅዱሳን የቅዱሳን ክብር ይባላል። ሰማዕታት ስሙን ሰብከው አስተምረው በዓለም ሂደው ድውይ ፈውሰው ጋኔን አውጥተው ሙት አስነስተው የክርስቲያኖች አምላክ ተብሎ በእነሱ ምክንያት ስሙ ተጠርቶ አምላክነቱ እንዲታወቅ ስለሚያደርግ በቅዱሳን ላይ አድሮ በሚሰራው ስራ ክብረ ቅዱሳን ይባላል። ቅዱሳን አማልክት እንዲባሉ ታምራቱን ያደርግላቸዋል። ጻድቃን በገዳም በተባይቶ ድምፀ አጋንንቱን ሰባ አጋንንቱን ድምፀ አራዊቱን ታግሰው ረሃቡን ጥሙን ችለው ዳዋ ጥሰው ጤዛ ልሰው ሲኖሩ ለክብር ነው። አጻፋቸውን እግዚአብሔር የተራቡትን የተጠሙትን ሁሉ ኋላ የማያልፍ ምግብ የመንግስተ ሰማያትን ክብር ሰጥቶ ስለሚያከብራቸው ክብረ ቅዱሳን ይባላል። ለሁሉ ክብር የሚሰጥ ስለሆነ ክብረ ቅዱሳን ይባላል። የቅዱሳን ክብር ታየ፣ አስተራየ ታየ። እሱ ክብረ ቅዱሳን ሲባል እመቤታችን ደግሞ ቅድስተ ቅዱሳን ትባላለች። የቅዱሳን ክብር ማለት ነው። ቅድስት ማለት ክብርት ማለት ነው። ቅዱሳን ማለት የቅዱሳን ክብር ማለት ነው። እመቤታችንም እንዲሁ የቅዱሳን ክብር ናት። ልጇ ቅዱስ ቅዱሰ ቅዱሳን ክብረ ቅዱሳን እንዲባል እሷ ደግሞ በጸጋ የእሱ የባህሪ ነው። እሷ ደግሞ በጸጋ ቅድስተ ቅዱሳን ትባላለች። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ቁጥር 3 ላይ ወለውሳት የተሰደብተራ ይብልዋ መቅደስ ወምድረ ካል መንጦ ላይ ተደመና
ደመናው ከሚጋርደው መጋረጃ ቀጥላ ያለችው ሁለተኛይቱ ለእምድረ ካልዕ መንጦላዕተ ደመና ይብልዋ ቅድስተ ቅዱሳን ከሁለተኛው መጋረጃ ውስጥ ያለችው ደግሞ ቅድስተ ቅዱሳን ይሏታል ይላል ኦሪት ዘጸአት ምዕራፍ 26 ቁጥር 1 ላይ ስለ ቅድስተ ቅዱሳኑ አሰራር እግዚአብሔር ለሙሴ ነግሮት የመጋረጃውን ድንኳን 3 ክፍል አድርጎ እንዲያሰራው ባስልኤልና ኤልያብ እግዚአብሔር በገለጠላቸው ጥበብ መቅደስ ቅድስት ቅኔ ማህሌት አድርገው 3 ክፍል አዘጋጅተዋል። ከቅድስተ ቅዱሳኑ ከቤተ መቅደሱ ሊቀ ካህናቱ ከዓመት 1 ቀን ገብቶ መስዋዕት ያቀርብ ነበር። ከመጨረሻው በሌላው ደግሞ ካህናት ያገለግሉበታል። በቤተ መቅደሱ ንዋያተ ቅድሳቱ ይኖራሉ። ታቦት ተውስቴታ ጽላት ይላል። ጽላቱ የተቀመጠበት ታቦት በመቅደሱ ይኖራል። በትረ አሮን እንተ ጸገየት ወፈሬት ሳይተክሏት ለምልማ በቅላ ለምልማ አብባ ያፈራች የአሮን በትር ከዚያ ትቀመጥ ነበር። ማዕጠንት ዘወርቅ የወርቅ ማዕጠንት በመቅደሱ ይቀመጥ ነበር። መሶበ ወርቅ የወርቁ መሶብ መናውን ይዞ በመቅደሱ ይቀመጥ ነበር። የቤተ መቅደሱ ንዋያተ ቅድሳት አልባሳቱ ሁሉ እዚያ ይቀመጡ ነበር እና ያቺ በሙሴና በአሮን ዘመን የተሰራችው የድንኳን መቅደስ ቤተ መቅደስ ቅድስተ ቅዱሳን ትባላለች። ሰሎሞን ቤተ መቅደስን ሰርቶ ንዋያተ ቅድሳቱን ከድንኳን ቤተ መቅደስነት ወደ ሕንፃ ቤተ መቅደስ አዛውሮታል። መጽሐፈ ዜና መዋዕል ካልዕ ምዕራፍ 3 ቁጥር 1 ላይ ተጽፏል። ሰሎሞን ቤተ መቅደስን ሰርቶ ከጨረሰ በኋላ በቅድስተ ቅዱሳኑ በመቅደሱ ስዕል ሳለበት፣ ኪሩቤልን ሳለበት። መቅደስ ዘይከልልዋ ኪሩቤል ለስዑላን በስዕለ እግዚአብሔር እግዚአብሔር በፈጠራቸው ኪሩቤል አምሳል ይላል። እግዚአብሔር በፈጠራቸው ኪሩቤል አምሳል ሰሎሞን ሙሴ የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሙሴ አንቺ ነሽ። እግዚአብሔር በፈጠራቸው ኪሩቤል አምሳል ሰሎሞን የቀረጻቸው ሰሎሞን የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሰሎሞን አንቺ ነሽ ይላል። እመቤታችን ያቺ ቅድስተ ቅዱሳን ምሳሌዋ ስትሆን አማናዊት ቅድስተ ቅዱሳን መቅደስ እመቤታችን ናት። ምሳሌ ያለው በቤተ መቅደሱ በቅድስተ ቅዱሳኑ መሶበ ወርቅ አለ። መሶበ ወርቅ አለ። ከመሶበ ወርቅ ውስጥ ህቡዕ መና አለ። ያ በሕገ ብሉይ ወይም በብሉይ ኪዳን የነበረው መሶብና መሶበ ወርቅ እና
መናው ምሳሌ ነው። መሶበ ወርቁ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። መሶቡ የእመቤታችን፣ ወርቁ የንጽህናዋ የቅድስናዋ ምሳሌ። በመሶበ ወርቁ ውስጥ የተቀመጠው መና ከሰማይ የወረደው አነ ውእቱ ኅብስተ ሕይወት ዘወረደ እምሰማይ፣ ከሰማይ የወረደ ኅብስት እኔ ነኝ ብሎ ራሱን ለዓለም መድኃኒት አድርጎ የሰጠው የመድኃኔ ዓለም የአማናዊ ኅብስት ምሳሌ ነው። ያ መናው የአሮን በትር በቅድስተ ቅዱሳኑ ትኖራለች። በትረ አሮን ተሰረጸት ዘንበለ ተክል ወይሰይቀይወ ከመሃ አንቲኒ ኦላድተ ክርስቶስ አምላክነ ዘበአማን። የአሮን በትር በቤተ መቅደሱ ስትኖር ውሃ ሳያጠጧት በቅላ ለምልማ አበባ አፍርታ እንደተገኘች እመቤታችን አንቺም 12 ዓመት በቤተ መቅደስ ኑረሽ ያለ ዘር ያለ ሩካቤ በሕቱም ድንግልና ጸንሰሽ በሕቱም ድንግልና አምላክን ወልደሻልና አንቺም እንደ አሮን በትር ነሽ ይላታል። የአሮን በትር ፍሬ እንዳስገኘች ሁሉ ድንግል ማርያም ደግሞ ፍሬ ሕይወት ዘበአማን የተባለ ክርስቶስን ወልዳ አስገኝታለች። ማይጠንት በቅድስተ ቅዱሳን አለ። ማይጠንቱ የእመቤታችን ምሳሌ ነው። ዕጣኑ የትስብእቱ፣ እሳቱ የመለኮቱ ምሳሌ ነው። በዚያች በቅድስተ ቅዱሳን በምትኖረው ማይጠንት እሳትና ዕጣን በዘንግ በወርቅ ዘንግ ተዋህዶ ጢሱ በጣም አምሮ ይወጣ ነበረ። እመቤታችንም መድኃኔ ዓለም ክርስቶስ ነፍስን ስጋን ተዋህዶ መለኮቱ ከትስብእቱ ትስብእቱ ከመለኮቱ ጋር ተዋህዶ አንድ ሆኖ ለመወለዱ ምሳሌ ነው። የወርቁ ዘንግ የመንፈስ ቅዱስ ምሳሌ ነው ይላል። ተቋምም አለች በቅድስተ ቅዱሳን ውስጥ። ተቋም ማለት መቅረዝ ማለት ነው። መብራት የሚበራባት 7 አይጹቅ ያላት 7 ሐረግ ያላት 1 2 3 4 5 6 7 እቺ ማለት ናት። እቺ ተቋም ማለት እቺ ናት። እቺ መብራት ሁለቱ ይበራባታል፣ ሌሎቹ አሉ 7 ናቸው ቁጥራቸው። በቀኝ 6 3 በግራ 3 6 የመካከለኛው 1 ነው። ስረ ወጽ ይባላል። ዘይት ሲሆን በመካከል ላይ በዚህ ላይ የተቀደው ዘይት መካከል ላይ የተቀደው በሁሉም በ6ቱም ይሞላል። 7ቱ ሁሉ ያበራሉ። ይኸውም ምሳሌነት አለው። ተቋም መቅረዝ፣ ይቺ መቅረዝ የእመቤታችን ምሳሌ ናት። 7ቱ ማብሪያዎቹ የእመቤታችን የፍጹምነቷ ምሳሌ ማለት ነው። ፍጽምት ናት። 7 ቁጥር በዕብራውያን አቆጣጠር ፍጹም ይባላል። እንዳንድ ማለት ነው። ምስጢሩ የእመቤታችን ስለሆነ ነው እንጂ ሰብም አለው። እነዚህ 7ቱ አይጹቅ የ7ቱ መጻሕፍት ምሳሌዎች ናቸው ይላል በኦሪቱ። 5ቱ የ5ቱ የሙሴ መጻሕፍት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም 5ቱ። 2ቱ ይቀራሉ። አንዱ የመጻሕፍተ ነቢያት ምሳሌ ሲሆን 7ኛዋ መካከል ላይ ያለችው የወንጌል የመጻሕፍተ ሐዲሳት እንዳትቆጥረው ወንጌል መጻሕፍተ ሐዲሳትን ይዛ
ሰባተኛ ተብላ ትቆጠራለች። ዘመናቱንም ያካትታል። የዘመናትም ምሳሌዎች ናቸው። ከታች አንድ እግር አለው እንዳይወድቅ ከታች አንድ እግር አውጣለት ይላል። እዚያ ላይ 3 ሐረግ አውጣለት ይላል። በ3ቱ ሐረግ ላይ 7 ሕዝብ አውጣለት ይላል። ከታች አንድ መሆኑ መቀመጫው እዚያ ታች አለው አንድ መሆኑ እመቤታችን ቅድስት ድንግል ማርያም ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት ናትና ወይም ሁከት መንፈሳዊ እንጂ ሁከት ሥጋዊ የለባትምና የዚያ ምሳሌ ነው ይላል። 3ቱ የ3ቱ ድንግልናዋ ድንጋሌ ሥጋ፣ ድንጋሌ ነፍስ፣ ድንጋሌ ሕሊና በሥጋዋ ድንግል በነፍሷ ድንግል በሐሳቧ ድንግል ይላል። 7ቱ የፍጹምነቷ ነው። ለዕለተ ረቡዕ ምሳሌ ያደርገዋል። ይህንን ተቋም ረቡዕ የረቡዕ ቀን ምሳሌ ይላል። 6 በዚህ 3 በዚህ 3 አለ። መካከለኛዋ የረቡዕ ምሳሌ ናት ይላል። ዕለታት 7 ናቸው። 7 ናቸው። ግን በአንዱ ሲጀመር 6 ይሆናሉ። አንዱ መነሻ ሲሆን 7ኛው መጨረሻ ሲሆን መካከል ላይ ይሆናል። ረቡዕን ለማግኘት መቼ እንጀምራለን? ማክሰኞ እንጀምራለን። ማክሰኞ 1 ማን ነው? ሐሙስ እንጀምራለን። ሐሙስ 1 ዓርብ 2 ዛሬ ቅዳሜ 3 ከእሑድ እንጀምርና ደግሞ እሑድ 1 ሰኞ 2 ማክሰኞ 3 ከወደዚህ 3 ከወደዚያ 3 7ኛዋ ረቡዕ ትሆንና እነዚህ 6ቱ አይጾቅ የ6ቱ ቀኖች ሲሆኑ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩ ረቡዕ ነው። ከእሑድ ሰኞ፣ እሑድ፣ ሰኞ፣ ማክሰኞ ፀሐይ፣ ጨረቃ አልነበሩም። ከመፈጠራቸው በፊት ስንት ቀን አለ? 3 ቀን። ከተፈጠሩ በኋላ ደግሞ ስንት ቀን አለ? 3 ቀን። እነሱ በመካከል ሆነው አሁን እዚህ በጠፈር ላይ ሆነው ያበራሉ። ፀሐይ፣ ጨረቃ፣ ከዋክብት ከመፈጠራቸው በፊት ለነበሩት ዕለታት ያበሩላቸዋል። ዛሬ ከተፈጠሩ በኋላ ላሉት 3 ዕለታትም ያበሩላቸዋል። እቺ መካከለኛዋ አጹቅ የረቡዕ ምሳሌ ሆና እነዚህ በመካከለኛው የተቀደው ዘይት በ6ቱ ሁሉ እንደሚሞላ በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት በ6ቱ ዕለታት በ6ቱ ቀኖች ለማብራታቸው ምሳሌ ይላል። ይሄ የተቋሙ ምሳሌ ነው። እንግዲህ ቅድስተ ቅዱሳን እመቤታችን ይላል መጽሐፍ። ቅድስተ ቅዱሳን የቅዱሳን ክብር ይላታል እመቤታችን። ቅድስት ልዩ፣ ቅድስት ክብርት፣ ቅድስት ጽንዕት፣ ቅድስት ንጽሕት ማለት ነው። ተከበሩ የከበርሽ ከተለዩ የተለየሽ ይላታል። አንቲ ውእቱ ደብተራ አንተ ተሰመይኪ ቅድስተ ቅዱሳን ተሰመይኪ ፍቅርተ ይላታል። ከከበሩ የከበርሽ ከተለዩ የተለየሽ ይላታል መጽሐፍና ቅድስተ ቅዱሳን የቅዱሳን ክብር ከቅዱሳን በላይ የሆንሽ ማለት ነው። ቅዱሳን የምንላቸው በሰማይ ያሉ ሊቃነ መላእክትን፣ ሰራዊተ መላእክትን፣ ነገደ መላእክትን ነው። ከቅዱሳን ከተለዩ የተለየሽ ስትባል ከመላእክት በላይ ነሽ ማለት ነው።
የተለዩ መላእክት ናቸው። በቦታም በተፈጥሮም መላእክት ልዩ ናቸው። በቦታ ከጠፈር ከሃኖስ በላይ ካለው ዓለም በኢዮር በራማ በኤረር ስለሚኖሩ ቦታቸው ልዩ ነው። ቦታቸው ብርሃን ነው። ፀሐይ አይደርስበትም፣ ፀሐይ አያገኘውም፣ ጨለማም የለበትም። ሁልጊዜ ብርሃን ዓለም ነው። የመላእክት ሀገር ሁልጊዜ ብርሃን ነው። መዓልትና ሌሊት አይፈራረቅም። ዘመን ዕለት ይህን ያህል ቀን ነው፣ ዛሬ ይህ ቀን ስለሆነ ሰዓቱ አልፏል ተብሎ የሰዓት እላፊ የለም። ከጠፈር በታች ያለንበት ዓለም ቀኖቹን የምንቆጥራቸው ዘመኖችን የምንቆጥራቸው ጨለማ ስላለን፣ ጨለማና ብርሃን ስላለን። ጨለመ ዛሬ ውለናል፣ አሁን እንግዲህ ሊጨልም ነው። ዛሬ 5 ቀን ነው። ጨልሞ ሲነጋ ነገ 6 ቀን ይሆናል። በመላእክት ዓለም ግን ጨለማ ስለሌለ ሁልጊዜ ብርሃን ነው። ሁልጊዜ ብርሃን ነው በዓለማቸው ማለት ነው። በተፈጥሯቸው ደግሞ ሥጋ ያለበሱ የማይበሉ የማይጠጡ የማይተኙ የማያንቀላፉ ሕማም ሞት የሌለባቸው ልዩ ናቸው። ቅድስተ ቅዱሳን ልዩ ናቸው። እመቤታችን ከነዚህ ሥጋ ካለበሱት ከማይሞቱት ከማይራቡት ከማይጠሙት ከማይታመሙት መላእክት በላይ ናት። ከተለዩት የተለየሽ ማለት እነዚህ ከመላእክት ነው። እነሱ ልዩ ናቸው። ወሰው ከኛ ልዩ ናቸው። በተፈጥሮም ልዩ ናቸው። ረቂቃን ናቸው። በዓለማቸውም ልዩ ናቸው። ከነዚህ ልዩ ነሽ፣ በቅድስናም በንጽህናም ከመላእክት ትበልጫለሽ ይላታል። ከኪሩቤል ከሱራፌል ትበልጣለች እመቤታችን። ምክንያቱም ድንቅ የሚያሰኘው ይህ ነው። አንቲ ታብዪ እምዙኃት አንስት ይላል ሊቁ። አንቺ ከብዙ ሴቶች ትበልጫለሽ ይልና ለነሳ ጸጋ ወክብረ፣ ክብር ካላቸው ሴቶች ጸጋ ካላቸው ሴቶች ትበልጣለሽ ይላል። አንዲቱ ከአንዲቱ ክብር ብትበልጥ ምን ቁም ነገር አለው? ሰው ከሰው ቢበልጥ ምንም አይደነቅም ማለት ሰው ነውና። ሰው ከሰው የሚበልጥበት ምክንያት አለው። በተፈጥሮ አንድ ሲሆን ሰው በተፈጥሮ አንድ ነው። ግን ሰው ከሰው በክብር ይለያል፣ በስራ ይለያል፣ በብዙ ነገር ይለያል። ግን ሰው ነው፣ ከሰው ነው የሚበልጥ። እመቤታችን ግን ከሰው ሳይሆን የምትበልጠው ከማን ነው? ከመላእክት። በተፈጥሮ ከማይመስሏት ማለት ነው። የሚመስለው ቢበልጠው አያስደንቅም። የማይመስለውን ቢበልጠው ግን ያስደንቃል። ሐዋርያትን ከመላእክት በላይ የሆነ ስልጣን ስላላቸው ክብራቸው ከፍ ይላል። ከመላእክት በላይ ናቸው ይላል። እመቤታችን ከሁሉም በላይ ናት። መልዕልተ ፍጡራን መትተ ፈጣሪ፣ ከፈጣሪ በታች ከፍጡራን በላይ። ፍጡራን ማለት ማንኛውም ፍጡር። ከፍጡራን በላይ ስንላት እመቤታችን ከፍጡራን ሁሉ በላይ ናት ስንል ማንኛውንም ፍጡር የበታች አድርገን ሰውን፣ መላእክትን፣ ሰማያትን በቃ እግዚአብሔር የፈጠረውን ፍጥረት ሁሉ እመቤታችን ትበልጠዋለች። ከሁሉ በላይ ናት ማንኛውንም ፍጡር። ከሥላሴ ቀጥላ እሷ ናት። ከሷ በላይ ሌላ የለም። ስለዚህ ስሟ ማን ተባለች? ቅድስተ ቅዱሳን። ከተለዩ የተለየሽ፣ ከከበሩት የከበርሽ። ይሄ ነው ቅድስተ ቅዱሳን ማለት ነው። የከበሩት ሊቃነ መላእክት፣ ሰራዊተ መላእክት፣ ሌሎችም ኪሩቤል አሉ።
የኪሩቤል አይናቸው እዚህ ላይ ተሳሉ ተሰለስላሴ ላይ ለብዙሃት አይንት ይሆኑ ይላቸዋል። አይናቸው ሙሉ ነው። በፊታቸው፣ በኋላቸው፣ በእግራቸው ተረከዛቸው ለብዙሃት አይንት ይሆኑ አይናቸው ሙሉ ነው ይለዋል። ብዙ ነው ይላቸዋል። ሱራፌልን ደግሞ ለስድስቱ ክነፍ ይሆኑ ይላቸዋል። ኪሩቤል ጸወርተ መንበር ናቸው። የሥላሴን ዙፋን ተሸክመው የሚኖሩ ናቸው። ገጸ ሰብ ወገጸ አንበሳ ገጸ ንስር ወገጸ እንስሳ ይባላሉ። ገጸ ሰብ ወገጸ አንበሳ ገጸ ንስር ወገጸ እንስሳ ሰአሉ ለነ አርባዕቱ እንስሳ ይላቸዋል። የአንበሳ መልክ፣ የሰው መልክ፣ የንስር መልክ፣ የላም መልክ ያላቸው አርባዕቱ እንስሳ ኪሩቤል ለምኑልን ይላል። እነዚህ ናቸው አይንን የተመሉ አይናቸው ብዙ የሆነ መንበሩን የሚያጥኑት አጠንተ መንበር ደግሞ ሱራፊል ይባላሉ። ካህናተ ሰማይ ናቸው። ለእያንዳንዱ ሱራፊ ካህን ለአንዱ ካህን 6 ክንፍ አለው። ለአንዱ ሱራፊ ለአንዱ መልአክ 6 ክንፍ አለው። ነቢዩ ኢሳይያስ በትንቢቱ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 6 ላይ ወርኢኩ እዚያ ውድዎ እስራ ወርባቱ ካህናተ ሰማይ በዙሪያው መንበሩን ቆመው እየዞሩ ሲያጥኑ አየሁ። ወሱራፌል ይቀውሙ አውዶ ሱራፌል በዙሪያው ይቆማሉ። ወለለሃዱ በስድስቱ ክነፊሆሙ አንዱ ያንዳንዱ 6 ክንፍ አላቸው። በክልኤ ክነፊሆሙ ይከድኑ ገጾሙ በሁለቱ ክንፋቸው ፊታቸውን ይሸፍናሉ። ወበክልኤ ክነፊሆሙ ይከድኑ እግሮሙ በሁለቱ ክንፋቸው እግራቸውን ይሸፍናሉ። ወበክልኤ ክነፊሆሙ ይሰሩ አንጻረ በሁለቱ ክንፋቸው ወዲያና ወዲህ ይበራሉ። ወይብሉ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያት ወምድር ቅድሳተ ስብሐቲከ እያሉ ክንፋቸውን ዘርግተው ያመሰግናሉ። እነሱ የሚያመሰግኑትን ማን ወለደ? እመቤታችን ወለደች ይላል ሊቁ። ተፈስሒ ኦ ማርያም እምዋመት እናትነትን ከአገልጋይነት የያዝሽ እመቤታችን ደስ ይበልሽ ይላታል። እንደ እናትነቱ ማን ነው? እንደ አምላክነቱ አገልጋይ ትባላለች፣ አመት ትባላለች። እንደ ሰውነቱ ደግሞ ትባላለች፣ አመት እግዚአብሔር። እሷ ራሷ ያወጣችው ስም ነው። መልአኩ ቅዱስ ገብርኤል እስመ አልቦ ነገር ዘይሳነው ለእግዚአብሔር ለእግዚአብሔር የሚሳነው ነገር የለም ስላት ኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ነየ አመቱ ለእግዚአብሔር የእግዚአብሔር አገልጋይ ያለሁለት እንዳለችው እሷ እንዳለችው አመተ እግዚአብሔር ትባላለች እመቤታችን። አመተ እግዚአብሔር ተብላችሁ ስማችሁ ይጠራል። ክርስትና ስም አመተ እግዚአብሔር ትባላላችሁ። ሴቶች አለች አመተ እግዚአብሔር የምትባል? አዎ ይሄ ማለት ነው። ይሄ የእመቤታችን ስም ነው። አመተ እግዚአብሔር ነየ አመቱ ለእግዚአብሔር የእግዚአብሔር አገልጋይ አድርጎለታለች። እስመ ለዘውስተ ሕፅንኪ ይሴብሕዎ መላእክት በክንድሽ እቅፍ ድግፍ አድርገሽ ያዝሽውን መላእክት ያመሰግኑታልና። ኪሩቤል ይሰግዱለቱ በፍርሃት ኪሩቤልም እየፈሩ ይሰግዱለታልና። ወሱራፌል ዘእንበለ ጽርዓት ይሰፉ ክነፊሆሙ ሱራፌልም ክንፋቸውን 6 ክንፋቸውን ዘርግተው ዘእንበለ ጽርዓት ይሰፉ ክነፊሆሙ ዘእንበለ ጽርዓት ወይብሉ ዝንቱ ውእቱ ንጉሠ ስብሐት የክብር ባለቤት ይህ ነው እያሉ እየጮሁ ያመሰግናሉ። መጻዳነነ በበየሰ ኃይሉ በይቅርታው በቸርነቱ ብዛት ሰው ሆኖ ከአንቺ ሰው ሆኖ ያዳነን ይህ ነው እያሉ
ክንፋቸውን ዘርግተው ያመሰግናሉና እመቤታችን ደስ ይበልሽ ይላታል። አንቺ የታቀፍሽውን ተሸክመውታል፣ በክንድሽ እቅፍ ያደረግሽውን ኪሩቤል ተሸክመውታል፣ ሱራፌል ያመሰግኑታልና አንቺ ከሁሉ በላይ ነሽ፣ ስለዚህ ተፈሥሒ ደስ ይበልሽ ይላታል። እና ቅድስተ ቅዱሳን ስትባል ከእነዚህ ሁሉ በላይ ማለት ነው። ከአጠንተ መንበሩ ከሱራፌል ከጸወርተ መንበሩ ከኪሩቤል በላይ ናት። ከሥላሴ በታች ከፍጡራን በላይ ከሰማይም በላይ ከምድርም በላይ ከሁሉም በላይ ናት እመቤታችን። ስለዚህ ከሁሉ በላይ ስለሆነች ስሟ ማን ይባላል? ቅድስተ ቅዱሳን በሉ እስቲ። ቅድስተ ቅዱሳን ቅድስተ ቅዱሳን እንዲህ እያላችሁ አመስግኗት ሁልጊዜ። ውዳሴ ማርያም ስትደግሙ ቅድስተ ቅዱሳን አማልጅኝ፣ ቅድስተ ቅዱሳን ባርኪኝ፣ ቅድስተ ቅዱሳን ድንግል ማርያም ለአንቺ ሰላምታ ይገባሻል እያል እናመሰግናታለን፣ እናመስግናለን። አተለየ የተለየሽ ከከበሩት የከበርሽ ነች ብለን ቅድስተ ቅዱሳን እስካሁን የተናገርነው ከሰማይ በላይ ላሉት ነው። ጨለማ በሌለበት ዓለም ላሉት ነው የበላይነቷ እስካሁን የተገለጸው። ጨለማ በሌለበት ዓለም፣ መብል መጠጥ በሌለበት ዓለም ለሚኖሩት ቅዱሳን መላእክት ነው ቅድስተ ቅዱሳንነቷን የተናገረው። አሁን ወደ ታች ስንመጣ ደግሞ ቅድስተ ቅዱሳን የሚለውን ስናየው በሁለተኛ ደረጃ ቅዱሳን እነማን ናቸው ብለን ቅዱሳን እናያለን። ቅድስት እሷው ናት፣ አትለወጥም፣ እመቤታችን ናት። በዓለመ መላእክትም በዓለመ ሥጋም በዓለመ ነፍስም ቅድስት እሷ ናት። በመላእክትም ዘንድ ቅድስት እሷ ናት። ቅድስት አትለወጥም። ቅዱሳን የሚለውን ግን ቅዱሳን መላእክትን ካየን በኋላ ምድራውያን ቅዱሳንን እናያለን። ነቢያትን እናያለን፣ ሐዋርያትን እናያለን፣ ሰማዕታትን እናያለን፣ ጻድቃንን እናያለን፣ ደናግልን እናያለን፣ መነኮሳትን እናያለን። ቅዱሳት አንስትን ሴቶችን ቅዱሳት እናያለን፣ ወንዶችን ቅዱሳን እናያለን፣ ገዳማውያንን እናያለን፣ ባሕታውያንን እናያለን፣ እና አቡነ ገብረ መንፈስ ቅዱስን እናያለን ቅዱሳን፣ እና አቡነ ተክለ ሃይማኖት እናያለን ቅዱሳን፣ እና አባ እብሎይን፣ እና አባ ብፁይን፣ እና ዮሐንስ ሐፄ፣ ሌሎቹንም ቅዱሳን እናያለን። እና ማን ላታለን ስሟን? ቅድስተ ቅዱሳን፣ ከተለዩት የተለየሽ፣ ከከበሩት የከበርሽ፣ ከነቢያት ከነ ኤልያስ በላይ ቅዱሳን ከተባሉት እነ ሄኖክ ናቸው፣ እነ ኤልያስ ናቸው። በብሔረ ሕያዋን ያሉ ዛሬ ሞት ያላገኛቸው። እሷ ሙታለች፣ እነሱ አልሞቱም፣ ግን ተበልጣቸዋለች። ሞት አያሳንስም። እሱ ሙቷል አይደል? ልጇ መድኃኒዓለም ሙቷል። ስለ ሞት አምላክነቱ ቀርቶበታል? አዎ፣ ያው ነው፣ ያው አምላክ ነው። እሷም ሙታለች፣ እሱም ሙቷል። እሱ መንገድ ጠራጊ ነው። ሞተ፣ መድኃኒዓለም ክርስቶስ ተነሳ፣ አረገ። ድንግል ማርያም ሞተች፣ ተነሳች፣ አረገች። ከልጇ ጋር ነው ያለች ዛሬ ቅድስተ ቅዱሳን። ከተለዩት የተለየሽ፣ የከበሩ የከበርሽ አይደል ያለ። ኤልያስ 2 ሰው አስነስቷል፣ 2 ምውት አስነስቷል። ሙተው ነበር። 2 ምውት በታምራት አስነሳ፣ 1 ነው ያስነሳ ኤልያስ፣ ተመልሶ ሞተ። ኤልሳ 2 ምውት አስነሳ፣ ተመልሰው ሙተዋል። መድኃኒዓለም ክርስቶስ 4 ምውት አስነስቷል። ወለተ ኢያኢሮስን፣ ወልደ መበለትን፣ አልዓዛርን፣ ሌላም አንድ ሟቲ። አልዓዛርን ከተቀበረ በኋላ ሌሎቹን ሳይቀበሩ አስነስቷቸዋል።
ግን ተመልሰው ሙተዋል። ትንሣኤ ዘጉባኤን ይጠብቃሉ። ሁለተኛ እመቤታችን ግን ተመልሳ አልሞተችም። ለምን? ከተለዩ የተለየች ከከበሩ የከበረች ስለሆነች ሁለተኛ አልሞተችም። እንደ ልጇ መድኃኔዓለም ክርስቶስ አንድ ጊዜ ሞተ፣ ተቀበረ፣ ተነሳ፣ አረገ፣ ሕያው ነው። እሷም ሞተች፣ ተቀበረች፣ ተነሳች፣ አረገች፣ ሕያውት ናት። ስለዚህ ከተለዩ የተለየሽ የሚያሰኛት አንዱ ይሄ ነው። ስሟ ቅድስተ ቅዱሳን የሚያሰኛት ከነቢያት ለየት ያለ ይሞታሉ። በብሔረ ሕያዋን ያሉ እነ ኤልያስ እነ ሄኖክ ሁሉ ይሞታሉ። ያልሞቱት ሁሉ ይሞታሉ። ሙተው ኋላ ትንሣኤ ዘጉባኤንም ይጠብቃሉ። እሷ ግን ከልጇ ጋር ነው ያለች። በልጇ በቀኝ በኩል ተቀምጣለች። ከፍጡራን በላይ የሚያሰኛት ይሄ ነው። ተነስቶ ያረገ የለም፣ አድርጎ በሕይወትነት ያለ የለም። የቅዱስ ቂርቆስ ሥጋ አድርጓል፣ ከፈጣሪው ጋር ተነጋግሯል። ምን ተኑአሴከ ምን ልስጥህ አለው። ከመይማሰል ሥጋዬ በዲበ ምድር ሥጋዬ በዚህ ዓለም ፈርሶ በስሶ እንዳይቀመጥ አድርግልኝ አለው ሕፃኑ ቂርቆስ። ራሱም ጠይቆታል። ዘመጠነዝ ገድለ ተጋድሌ ምንተኑ ተአስየኒ፣ ይህን ያህል ገድል ተጋድዬ በ3 ዓመት የ3 ዓመት ሕፃን ስሆን ይህን ያህል መከራ ተቀብያለሁ፣ የምትሰጠኝ ዋጋ ምንድን ነው አለው ቅዱስ ቂርቆስ። ዲበ ሰረገላ ኤልያስ እያነብረከ፣ እሱም ሥጋዬ እንዳይፈርስ እንዳይበሰብስ አስቀምጥልኝ አለው። ጌታም መልሶ ሥጋህ አይፈርስ አይበሰብስም። ዲበ ሰረገላ ኤልያስ እያነብረከ፣ በኤልያስ ሰረገላ አስቀምጬ አቆይሃለሁ እስከ ምጽአት ድረስ አለው። በኤልያስ ሰረገላ አስቀምጠዋለሁ ሥጋህን፣ ኋላ ግን በትንሣኤ ዘጉባኤ ነፍስ ከሥጋ ጋር ተዋህዳ ትነሳለች ብሎ በኤልያስ ሰረገላ ነው ያስቀመጠው እንጂ እንደ እመቤታችን ወስዶ በጽርሐ አርያም አላስቀመጠውም ለማለት ነው። ቅድስተ ቅዱሳን ግን እመቤታችን አርጋ በሕይወት ላይ ያለች፣ ነፍሷ ከሥጋዋ ጋራ ተዋህዶ ተነስታለች። ሌሎቹ የሞቱት ነፍሳቸው ከሥጋቸው ተለይታ ነፍሳቸው በገነት ሥጋቸው በመቃብር ትቆያለች። ኋላ በትንሣኤው ዘጉባኤ ጊዜ ነፍሳቸው መታ ከሥጋቸው ጋር ተዋህዳ እንደገና ነው የሚነሱ። የእመቤታችን ግን አልቋል፣ ተነስታ አድርጋለች። ትንሣኤ ዘጉባኤን የማይጠብቁ መድኃኔዓለም ክርስቶስና እሷ ናቸው። ለዚህ ሁሉ ቅድስተ ቅዱሳን ትባላለች። በትንሣኤዋ በዕርገቷ ቅድስተ ቅዱሳን ትባላለች። ሌሎችን ቅዱሳን ሐዋርያትን ስንመለከት ደግሞ እነ ጴጥሮስ፣ እነ ዮሐንስ፣ እነ ጳውሎስ ሌሎችም ቅዱሳን አሉና የእነሱ ሁሉ ክብራቸው እሷ ናት። ድውይ ሲፈውሱ፣ ጋኔን ሲያወጡ፣ ሙት ሲያነሱ እመቤታችን በትር ምርኩዝ አድርገው የኤልሳ በትር ለእመቤታችን ምሳሌ ናት። እመቤታችን ግን ከእሷ ትበልጣለች። በትረ ሃይማኖት ዘይትጸንዕና ምስማኮሙ ለቅዱሳን፣ የቅዱሳን መጠጊያቸው፣ የቅዱሳን መማፀኛቸው፣ የቅዱሳን አማላጃቸው፣ ተንበርክከው ሲጸልዩ ሙት ሲያስነሱ ተማጽኖ በእሷ ስም ይማጸናሉ። ድውይ ሲፈውሱ በእሷ ስም ይማጸናሉ። ጴጥሮስ በጥላው ሙት ድውይ ፈውሷል። ጳውሎስ በመጠምጠሚያው በሻሹ ድውይ ፈውሷል። ግን እነዚያ የጴጥሮስን ጥላ የጳውሎስን ሰበን መጠምጠሚያ የድንግል ማርያም ምሳሌ ናቸው።
ማርያም ለጴጥሮስ ጽላሎቱ ወለጳውሎስ ሰበኑ ይላታል። ማርያም ለጴጥሮስ ጽላሎቱ ድንግል ማርያም የጴጥሮስ ጥላ አንቺ ነሽ። ባንቺ ጸጋ ክብር ተማጽኖ ባንቺ ረድኤት ተማጽኖ ነው በጥላው ሰዎችን ይፈውስ የነበረ ይላል። ወለጳውሎስ ሰበኑ ጳውሎስ በመጠምጠሚያው ብዙ በሽተኞችን ያድን የነበረ ያቺ መጠምጠሚያው ባንቺ ተመስላለት ነው ይልና ብቻ ምውታን ሕያዋን ነው ባንቺ ስም ባንቺ አማላጅነት ሙታን ሁሉ ሕያዋን ሆኑ ይላል። የሞቱት ሁሉ ተነሱ። የሐዋርያት ክብራቸው እሷ ናት። ቅድስተ ቅዱሳን ታምራት የሚያደርጉባት የሚጠሯት። ስለዚህ ከሐዋርያት ትበልጣለች። ሊቃውንት መንፈስ ቅዱስ እንዳቀበላቸው ብዙ እናገሩላታል። ስለ እመቤታችን ተናግረውላታል። በተለይ ቅዱስ ኤፍሬም በውዳሴው ብዙ ተናግሯል። ከነቢያት ትበልጫለሽ፣ ከሐዋርያት ትበልጫለሽ፣ ከሰማዕታት ትበልጫለሽ ይላል። ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያት ከሐዋርያት ትበልጫለሽ ይላታል። ቅድስተ ቅዱሳን ሲል ተሰአሊ የነቢያት ጳጳሳት የሐዋርያት ሁሉ አማላጫችን ነሽና ለኪ ይደሉ ይላታል። አንቺ ለአንቺ ይገባል ክብርና ስብሐት፣ ከሁሉም ለአንቺ ይገባል ከወልድ በላይ ነሽ ይላታል። ቅድስተ ቅዱሳን እመቤታችን ሰማዕታት ወደ ገድል ሲሄዱ መከራ ሊቀበሉ ወደ ሞት ሀገር ሲሄዱ እናታቸው ናትና እመቤታችን ተማጽነው ነው የሚሄዱ። እሞሙ ለሰማዕት ይላታል። የሰማዕታት እናታቸው እህቶሙ ለመላእክት የመላእክት እህታቸው ደናግል ወደ ድንግልናው ዓለም ሲገቡ እመቤታችን ይዘው ነው። ትምክህቶሙ ለደናግል የደናግል መመኪያ ስንት ቅዱሳት አንስት አሉ። እሷን በእሷ እየተመኩ ድል የነሱ ከቤተ መንግስት ወጥተው የሄዱ ብዙዎች ናቸው። ሙት ያስነሱ ድውይ የፈወሱ ብዙዎች ናቸው። እመቤታችን እነ ቅድስት አርሴማ እነ ቅድስት ማርያም እነ ቅድስት ዮስቴና ስሟ ሲጠራ ጋኔን እየጮኸ ወጥቶ የሚሄድ እሷ ማናት? ቅድስት ዮስቴና። አይ ጉድ! ስሟ እንዴት ነው እንግዲህ! ቅድስተ ቅዱሳን ብለን እመቤታችን ስናነሳ የእነ ቅድስት ዮስቴና ስም ሲጠራ ጋኔን የሚያስጨንቅ ከሆነ የድንግል ማርያም ስም ሲጠራ እንዲህ ሊሆን ነው። ምክንያቱም እሷ ቅድስተ ቅዱሳን ናትና። የቅድስተ ቅዱሳን የቅድስት ድንግል ማርያም ንጽህና ቅድስና ድንግልና ሲነገር እንዴት ወል ሰይጣን የእነ ቅድስት አርሴማ የእነ ቅድስት ዮስቴና የእነ ቅድስት ማርያም ስም ሲጠራ የሚጨነቅ ከሆነ እነዚህ ሁሉ ይህን ሁሉ ያገኙት በእሷ ነው። እነ ቅድስት ዮስቴና በድንግል ማርያም። ምክንያቱም እያንዳንዱ መንፈሳዊ አገልግሎት መነሻ አለው። ምርጫ አለ አይደል? ምርጫ በትምህርት ቤት ምርጫ አለ አይደል? እያንዳንዱ ሰው ምርጫ አለው። ዶክተር ምን እሆናለሁ እያለ ይመርጣል። እንደዚሁ በመንፈሳዊ ዓለም ደግሞ ምርጫ አለ። በድንግልና በቅድስና በንጽሕና እኖራለሁ ብሎ የመረጡ ካሉ ምርጫቸው ማንን ምክንያት አድርጎ ነው? ድንግል ማርያምን አድርጎ። የቅዱሳን ምርጫ ትባላለች እመቤታችን። የቅዱሳን የምርጫቸው
የቅዱሳን የሐሳባቸው መፈጸሚያ መደምደሚያ መጨረሻ ትሆንላቸዋለች። ለዚህ ነው አባ ሕርያቆስ ሲያመሰግናት ኦ ድንግል አምሳል ወትንቢት ዘነቢያት ነቢያት ትንቢት የተናገሩልሽ ምሳሌ መሰሉልሽ ወገሶሙ ለሐዋርያት የሐዋርያት ባለሟላቸው ሐዋርያትን ባለሟል የምታደርጊያቸው እሞሙ ለሰማዕት የሰማዕታት እናታቸው እቶሙ ለመላእክት የመላእክት እህታቸው ትምክህቶሙ ለወራዙት ወደናግል የወጣቶቹ የደናግሉ መመኪያቸው አንቺ ነሽ። ለተገው በውስታና ቅጽያ መዓልተ ወሌሊተ በመዓልትም በሌሊትም በበሮቿ ተግተው ነቅተው አማልጅነ ርጅነ ድንግልናችን አስፈጽሚነ እያሉ ደናግል የሚመኩብሽ መነኮሳት ምንኩስናችን አስፈጽሚን እያሉ ወይም ደናግል አስበድንግልናችን የድንግልናችን ዋጋ አስፈጽሚን እያሉ መነኮሳት አስበምንኩስናችን ዲያቆናት የዲቁናችን ዋጋ ቀሳውስት የቅስናችን ዋጋ የአገልግሎታችን ዋጋ አስፈጽሚን እያሉ ደጅ የሚጠኑሽ አንቺ ነሽ። ምዕመናን ወንዶችም ሴቶችም የትሩፋታቸውን ዋጋ ስጋው ደግሞ ተቀብለው በስጋው ደግሞ የጸኑ የሚያገኙትን ክብር ዝክር ዘክረው በዓል አክብረው የሚያገኙትን ክብር የምታሰጫቸው በአማላጅነትሽ ከኃጢአት የተመለሱ ተነሳያን በንስሐ የተመለሱ ሰዎች ንስሐ ገብተው እንደ አዳምና እንደ ሔዋን ይቅርታ ተደርጎላቸው ክብራቸውን እንዲያገኙ የምታማልጅ አንቺ ነሽ። ሕፃናት የሕፃናት ንጽህና ይላል በእመቤታችን ይጠበቃል። የሕፃናት ንጽህና በእመቤታችን ይጠበቃል። በንጽህናዋ ንጽህና ይጠበቃል፣ በድንግልናዋ ድንግልና ይጠበቃል፣ በቅድስናዋ ቅድስና ይጠበቃል ወይም ይሰጣል። ለዚህ ቅድስተ ቅዱሳን ትባላለች። ለሁሉም በእንተ ማርያም እምከ ስለ እናት ስለ እግዝእትነ ማርያም ተማኅፀነ በማርያም እምከ በእናትህ በድንግል ማርያም ተማጽናልን እንለምንሃለን፣ ስለ እሷ ብለን እንለምንሃለን። እንተ ይእቲ እግዝእትነ እችም እመቤታችን ናት። ወትምክህተ ዘመድነ በወሊዶተ ዚአከ አንተ በመውለዷ የሁላችን መመኪያ ናት ይላል። ቅድስተ ቅዱሳን የእነዚህ ሁሉ የበላይ ናት። ከከበሩ የከበረሽ፣ ከተለዩ የተለየሽ፣ ከሰው የተለዩ በገዳም በዋሻ በጫካ ያሉት ሁሉ ከተለዩ የተለየሽ፣ ከሰው ከተለዩት የተለየሽ ነሽ። መሪ ነሽ፣ መንገድ ጠራጊ ነሽ። ዮሐንስን ለጌታ ለስብከቱ ለወንጌሉ መንገድ ጠራጊ ይለዋል። ጸያየ ፍኖት ዮሐንስ ይለዋል። ጌታችን ከማስተማሩ አስቀድሞ ዮሐንስ መንፈቅ ስላስተማረ ጸያየ ፍኖት መንገድ ጠራጊ የስብከቱ የንስሐውን መንገድ መንግሥተ ሰማያት ቀርባለች ንስሐ ግቡ እያለ የንስሐውን መንገድ ይጠረገ። መንግሥተ ሰማያት የተባለ ክርስቶስ ነው። ክርስቶስ ቀርቧልና ንስሐ ግቡ፣ ከሱ ፊት ዝም ብላችሁ መቅረብ አትችሉም። ጫማውን ልፈታው የማይገባኝ መጥቷል እያለ መጣ። ጫማውን ልፈታለት የማይገባኝ ዛሃሎ ቅድሜ ይመጽእ ድሬ ከኔ በፊት የነበረ አሁን ግን ከኔ ቀጥሎ የሚያስተምር እሱ ነው ያለ መንገድ ጠራጊ ዮሐንስ እንደተናገረ እመቤታችን ደግሞ ለቅዱሳን መንገድ ጠራጊ ናት። ለድንግልና መንገድ ጠራጊ ናት። ለንጽህና መንገድ ጠራጊ ናት። እንዲያ ነው የሚለው ውዳሴ ማርያም ቅዳሴ ማርያም ጸልዮ ተማጽኖ እሷን ለምኖ ትመራዋለች። መድህኒ ፍኖተ መንገዱን አሳይኝ። ሙሽራውን ታውቁታላችሁ? መናኙን ሙሽራ ታውቁታላችሁ?
ማን ነው እሱ? ገብረ ክርስቶስ። እንዲህ ይላታል። ምን ይላላት? ይህን ዓለም ትቶት ከጫጉላው ሲወጣ ሙሽራነቱ ሲወጣ ሚስቱን ትቷት ከጫጉላ ሲወጣ ምርህኒ ሀበዜ ይስበይሲ እናቴ ድንግል ማርያም ወደሚሻለው መንገድ ምሪ። አንቺን አምኜ ነው የወጣው ዓለሙን የተውኩት። ይህን ዓለም ንቄ የተውኩት አንቺን አምኜ ነው። ይዜኒ ምርህኒ ዛሬ ምሪ ሀበዜ ይስበይሲ ወደሚሻለው ዓለም ምሪኝ እያለ እሷን መሪ አድርጎ ስለሄደ ነው እመቤታችን ፀያሂ ተፍኖት የምትባለው። የቅዱሳን መንገድ ጠራጊ ናት። ለነ ገብረ ክርስቶስ፣ ለነ ሙሴ ብሴ እግዚአብሔር፣ ለነ አብርሃም መራዊ፣ ለሌሎች ብዙ ሙሽሮች ናቸው የወጡ እዚያ ነው። ሳይጀምሩ የሄዱት እንዳሉ ሆኖ ጀምሮት የሄዱት ናቸው የሚያስደንቁ። ድግሱ ተደግሶ መጥሪያው ተዘጋጅቶ የሙሽሮቹ ልብስ ተሰፍቶ ተዘጋጅቶ አባትና ልጆቻቸውን ሊድሩ ተዘጋጅተው ጎረቤት ተጠርቶ ድግስ ተደግሶ ተሞሽረው ውለው አንዳንዶቹ ተሞሽረው ውለው አንዳንዶቹ ደግሞ ገና ሳይሞሸሩ ገብረ ክርስቶስ ተሞሽሮ ውሏል አይደል? አብርሃም መራዊም ተሞሽሮ ውሏል። ኧረ የሚገርመው ያለ አይገርምም? እስቲ ስሙት። እንዴት ያለ ልብ ነው! አይ ልቡና ዋይ ነቢብ ዋይ ሰሚ አንድ ገረመውና ቅዱስ ኤፍሬም በጣም ደነቀውና አይ እንዴት ያለ ልብ ነው! እንዴት ያለ አይምሮ ነው! አይ ልቡና ዋይ ሰሚ እንዴት ያለ ጆሮ ነው! አይ ልቡና ዋይ ነቢብ እንዴት ያለ አንደበት ነው! ያንቺን ክብር ተናግሮ መጨረስ የሚቻለው እያለ ነው ለእመቤታችን። ምክንያቱም እሷ እግዚአብሔር መርጧት ከሁሉ በላይ ስትሆን የሚገርመው ነገር በእሷ ድንግልና የተማጸኑ ሰዎች ከጫጉላ ቤት ልብሳቸውን እያወለቁ መሄዳቸው እኮ ነው። አይ ልቡና የሚለው አያቸው። ጫጉላ ቤት ልቅልቅ ታል ዓለም እንዲህ ናት። ዓለም ይህች ናት። ችናለም ታውቋታላችሁ? ታውቋታላችሁ? ምን አላችሁ? እናውቃታለን። በየትኛው እንዴት ያለች ናት? እሺ እናንተስ ታውቋታላችሁ? እንዴት ያለች ናት? ቻለም አላያችኋትም እስከ ዛሬ? አይታችኋታል? ያየም ይኖራል፣ ያላየም ይኖራል። በትዳሩ ዓለም ማለት ነው። እንዲህ ናት ይቻላል። ሲተዋት የምትተው ማለት ነው። ሲይዟት ደግሞ የምትያዝ ዓለም ናት። ከያዟት በኋላ ደግሞ የምትጣል ዓለም ናት። የምትወረወር ዓለም። ገብረ ክርስቶስ አነሳና ወርውሮ ጥሏት ነው የሄደ እኮ ይህችን ዓለም። አሰበ። ምን አለ? ምን ታደርጋለች ይህች ዓለም? ነገ ልሞት እማታልፈው ድረስ አለ። ይህች ታላፊ ናት። ለዚህ ነው ታውቋታላችሁ ያልኳችሁ። ታልፋለች አታልፍም? አዎ ይሄ ነው እውቅና ማለት። ታልፋለች አታልፍም? ታልፋለች፣ ትቀራለች። ምን እሷ ካለፈች እንዴት ልንሆን ነው? የምንኖርባት ዓለም ካለፈች ከጠፋች እንዴት ልንሆን ምን እንድንኖር ነው? ምኑ ሊውጠን ነው? ናላችሁ የት ነው የምንገባ? ያን ጊዜ የት ነው የምንሄድ? ማለፏን ተናገርነ። ታልፋለች አላችሁ። ስታልፍኛ እንዴት ልንሆን ነው? የት ነው የምንሄድ? ከሌላ ሀገር የት ነው? እሺ ሌላው ሀገር በየት በኩል በየት ነው የምንሄድ? በአውሮፕላን ነው? በመኪና? በጀልባ? በየት ነው? ይሄ ነው እኮ ቅዱስ ገብረ ክርስቶስ ይህን ያሰበ። ይሄ ዓለም ኃላፊ ነው። ይሄ ዓለም ጠፊ ነው። ይሄ ዓለም ከንቱ ነው። ወደማያልፈው ዓለም የሚሄደውን መንገድ ይዤ ልሂድ አለ። የማያልፈው ማን ነው? መንግሥተ ሰማያት ነው። ወደዚያ ልሂድ ጊዜ ልገስግስ ከማያድሩበት ቤት
አመሻሹበት ብሎ ነው የወጣ ክብረ ክርስቶስ። ምክንያቱም የማያድሩበት ቤት ማለት እቻለም ማደሪያችን አይደለችም፣ ማምሻ ናት። እስከ ለተሞታችን ያለው እድሜ ማምሻ ነው የሚባል። እድሜያችን እኮ የማምሻ እድሜ እንጂ የማደሪያ እድሜ አይደለም። ይህ ዓለም ደግሞ የምናመሽበት የምናረፍድበት እንጂ የምናድርበት ዓለም አይደለም። የምናድርበት ቤት ማን ነው? ገነት መንግስተ ሰማያት። የምናድርበት ከሞት በኋላ ያለው ማለት ነው። እስከ ትንሣኤ ዘጉባኤ ድረስ እስከ ምጽአት ድረስ ገነት ለነፍሳችን፣ ኋላ ስንነሳ ደግሞ ለስጋችንም ለነፍሳችንም ማን አለችና? መንግስተ ሰማያት። መንግስተ ሰማያት እቺ መንግስተ ሰማያት ማናት? እመቤታችን ቅድስት ድንግል ማርያም መርህ ለመንግስተ ሰማያት ትባላለች። ምርህኒ ይዜኒ ምርህኒ ሀበዘ ይሰይሰኒ ሲል ገብረ ክርስቶስ እናቴ አንቺ ማርያም ብሂል መርህ ለመንግስተ ሰማያት። ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነውና እናቴ ይህን ኃላፊውን ዓለም ትቼዋለሁ፣ ወደሚሻለው ምሪኝ፣ አንቺ ነሽ መንግስተ ሰማያት የምታገቢ ምሪኝ አላት። ጠራት። ምርህኒ ምርህኒ አላት። ምሪኝ እግዝእትየ ምርህኒ ሀበዘ ይሄይስ ወይሴኒ እንዲያ ወደሚሻለው ዓለም ምሪኝ፣ እኔ አላውቀውም የትኛው እንደሚሻል አንቺ ታውቂዋለሽ፣ ቅድስተ ቅዱሳን ነሽና አላት። ነው ልጄ ና አለችው። እየመራችው ወሰደችው። አንድ ቤተክርስቲያን አጠገብ ብሎ ቁጭ አለ ከኔ ቢጤዎች ጋር። አረ የሚገርም እኮ ነው ትትና ፍቅሩ ሲያሳድር፣ የዚህን ዓለም ፍቅር ሲያስጠላ፣ የመንግስተ ሰማያትን ፍቅር በልብ ሲያሳድር መድኃኔዓለም ክርስቶስ ከጫጉላ ቤት ወጥቶ ልብስ አውልቆ፣ ነጭ ልብስ አውልቆ፣ ጫማ አውልቆ እኔ ቤት ጋር ነው ድሪቶ ለብሶ መቀመጥ አይገርምም? አይገርምም? ግሩም እኮ ነው። ምክንያቱም ይሄ አዲሱ ልብስ የሙሽራው ልብስም አላጭ ነው፣ ነገር ያድፋል። የማያልፍ ልብስ ስላለ ነው። የማያልቅ ልብስ ስላለ ነው። ዓለሙም ያልፋል። የማያልፍ ልብስ ዓለም ስላለ የማያልፍ ዓለም ስላለ ከጫጉላ ቤት ወጥቶ ሄዱ። ማን ወሰደው? እመቤታችን። ለዚህ ነው ቅድስተ ቅዱሳን ከከበሩ የከበርሽ ከተለዩ የተለየሽ። አያችሁት? ሙሽራውን ሁሉ ወሰደችው እኮ እመቤታችን፣ አወጣችው ከቤቱ። ልብ ልብ ይሏል፣ ያስተውሏል። ማስተዋሉ ይስጠን። የዚህን ዓለም ከንቱነት የምናውቅበትን አይምሮ ይስጠን። ቅድስተ ቅዱሳን እመቤታችን በረድኤታ አትለየን። ከሁሉ በላይ እሷ ናትና ልጇ ክብረ ቅዱሳን፣ እሷ ቅድስተ ቅዱሳን ይባላሉ። ለዚህ ክብረ ቅዱሳን መድኃኔዓለም ለቅዱሳን ክብሩ እንዳደለ ለእኛም ክብሩን ያደለን። ቅድስተ ቅዱሳን ድንግል ማርያም የለመኗትን ማትረሳ የነገሯትን ማትረሳ እመቤታችን የለመናትን ልመናችን ትቀበልልን፣ ታሳርግልን። ከጻድቁ ገብረ መንፈስ ቅዱስ ረድኤት በረከት ይክፈለን። ለመሆኑ እመቤታችን ቅዱሳንን ስትመራ ከሀገር ወደ ሀገር ትመራለች። አቡነ ገብረ መንፈስ ቅዱስ ጻድቁ ከግብፅ ወደ ኢትዮጵያ ነው የመጡ። እድሜያቸው 562 ሲሆን 300 ዘመን በግብፅ ኑረው 262ቱን ዘመን በኢትዮጵያ በዝቋላና በምድረ ከብድ ነው ያሳለፉት። 562 ዓመት እድሜያቸው ሲቆጠር ከ300 ዓመት በኋላ ከግብፅ ወደ ኢትዮጵያ መጥተዋል። ማን ያመጣቸው? ማን የመራቸው? ማን? ቅድስተ ቅዱሳን እመቤታችን። ስሟ ቅድስተ ቅዱሳን ስለሆነ ከቅዱሳን አንዱ አቡነ ገብረ መንፈስ ቅዱስን አመጣች። ምን ብላ? በቃል ተናግራለች? አልተናገረችም? ተናግራለች። ወዳጄ ገብረ መንፈስ ቅዱስ የቃል ኪዳን የአስራት የበረከት ሀገር ኢትዮጵያ የምትባል ሀገር አለችኝና ወደ እሷ ሂድ አለችው። ገብረ መንፈስ ቅዱስን ሂድ ወደዚያች ሀገር። አገሩን አላውቀውም፣ ቤት ነው የሚሄድ አላት። መልአኩ ቅዱስ ገብርኤል ይመጣል አለችው። ቅዱስ ገብርኤል ሂድና
ገብረ መንፈስ ቅዱስን ወደ ኢትዮጵያ ይሂድ ይጸልይላት ለሀገሪቱ አለች። ቅዱስ ገብርኤል ከአንበሶቹ ከነብሮቹ ጋር አምጥቶ ቁጭ አደረጋቸው። አሁን ገብረ መንፈስ ቅዱስን 60 ነብር 60 አንበሳ ይዘው ነው የመጡ ታጅበው፣ መብረቁ ነጎድጓዱ አጅቦ ሰረገላው ለዚያ ነው የመጡ። በክብር ነው የመጡ ወደ ኢትዮጵያ ሲመጡ። እሳቸው ወደ ኢትዮጵያ በመምጣታቸው ትልቅ ክብር አግኝተዋል። ጻድቁ ለምን ምን ክብር አገኙ እንዴ? በግብፅ ሳሉ አንበሳው እዚህ ገዳሙ አብሮ ነው የሚኖር እንጂ በሰረገላ አብሮ ሄዶ አውቅም ነበረ። ከግብፅ እስከ ኢትዮጵያ ድረስ መጣ 60 ነብር 60 አንበሳ በዚህ በፊት በቀኝ በዚህ ሆነና መጣ። የአንበሳ መንጋ የነብር መንጋ መጣ እያጥለቀለቀው። መብረቅ መጣ፣ ነጎድጓድ መጣ። አዚያ ልባቸው ቆመ። ኧረ ውሰጂኝ ወደ ሀገርሽ አሏት። ወደ ኢትዮጵያ ይዛቸው መጣች። ግብራቸው ግን አይለወጥም፣ ያው ነው። አይበሉም አይጠጡም። ኢትዮጵያ በግብፅም አይበሉ በኢትዮጵያም አልበሉ። በግብፅም አልጠጡ በኢትዮጵያም አልጠጡ። በግብፅም ልብስ አልለበሱ በኢትዮጵያም ልብስ አልለበሱ። እንዲሁ ለክብሩ ነው ወደዚህ የመጡ። ለክብሩ መጡ። 262 ዓመት ለኢትዮጵያ ጸለዩላት። አጋንንትን ድል ነሱላት። ቅድስተ ቅዱሳን ከተለዩ ከከበሩ ከነዚህ ሁሉ የተለየች ናትና ቅዱሳንን ያስተዋወቀችና መርታ ያመጣችልን ተሳቱ ቅዱሳንንም እንዲሁ አምጥታልናለች። አምጻት ለለ ይላል። ስማ አምጻት ሎሙ ዘቻው ይጸኑ ደጅ የሚጠኑትን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ምዕመናን ደጅ የሚጠኑትን ጌታ ወልዳላቸዋለችና ትለምንልን። ቸር ናት፣ አማላጅ ናት። ቅድስተ ቅዱሳን እመቤታችን በረድኤታ አትለየን። ክብረ ቅዱሳን መድኃኔዓለም በቸርነቱ ይጎብኘን። ባህላችን የሰላም ባህል ያድርግልን። ሀገራችን ኢትዮጵያን በይቅርታው በምሕረቱ ይጎብኝልን። በሩቅም በቅርብም ሀገር ሆነው በጸሎት አስቡን አትርሱን የሚሉትን ወገኖቻችን ሁሉ መድኃኔዓለም በቸርነቱ ይጎብኛቸው። እመቤታችን በአማላጅነቷ ትርዳቸው። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ በተራዳኢነታቸው ይርዷቸው። ወስብሐት ለእግዚአብሔር። አሜን። ይቆየን።